ያው ሁላችንም የምናውቀው አንድ ትልቅ የመጽሐፍ ቅዱስ ታሪክ አለ አይደል? የሙሴ እና የእስራኤል ሕዝብ ከግብፅ ባርነት ወጥተው ወደ ተስፋይቱ ምድር ያደረጉት አስደናቂ ጉዞ። ነገር ግን በዚህ በደንብ በምናውቀው ታሪክ ውስጥ አንድ ትልቅ እንቆቅልሽ ተደብቋል። ዛሬ የምናደርገው ከሚታየው ታሪክ ጀርባ ያለውን ጥልቅ መንፈሳዊ ምሳሌ መመርመር ነው። እንግዲህ ዋናው ጥያቄ ይሄ ነው። ይህ ታላቅ መሪ፣ ይህ ሕዝቡን ለ40 ዓመት ሙሉ በምድረ በዳ የመራ ሰው እንዴት ሆኖ ነው ጉዞው ሊያልቅ ሲል መድረሻው ላይ እንዳይደርስ የተከለከለው? መልሱ ከምንገምተው በላይ እጅግ በጣም ጥልቅና መንፈሳዊ ትርጉም አለው። እሺ፣ እስቲ መጀመሪያውን ክፍል እንይ። ሙሴ በድንበር ላይ። እስቲ በዐይነ ሕሊናችን እንሳለው። ሙሴ የተስፋይቱን ምድር ከሩቅ እያየ ሊገባ ግን አልቻለም። እንዴት ያለ አጣብቅኝ ነው! የእግዚአብሔር ቃል ግልጽ ነበር፣ ምንም ማወላወል የሌለበት። ይህን ዮርዳኖስን አትሻገርም። በቃ ውሳኔው የመጨረሻ ነው። ታዲያ ለምንድን ነው? መልሱ ከሙሴ የግል ስህተት የዘለለ በጣም ጥልቅ የሆነ ምሳሌያዊ ትርጉም አለው። አያችሁ፣ እዚህ ላይ ነው ነገሩ የሚተልቀው። ከታሪኩ ቀጥተኛ ንባብ ወጥተን ወደ ምሳሌያዊ ፍቺው ስንገባ የእንቆቅልሹ መልስ መገኘት ይጀምራል። ይህ ታሪክ በቀላሉ ስለመታዘዝ ወይም ስለ አለመታዘዝ ብቻ አይደለም፣ ከዚያ የላቀ ነው። እሺ፣ ወደ ሁለተኛው ክፍላችን ስንመጣ ደግሞ የምልክቶቹን ፍቺ እንመለከታለን። በዚህ ታሪክ ውስጥ ያሉ ቁልፍ ሰዎችና ቦታዎች በእርግጥ ምንን ነው የሚወክሉት? እስቲ መጀመሪያ ሙሴን እንውሰድ። ሙሴ ማንን ነው የሚወክለው? ሙሴ ማለት የሕግ ተምሳሌ ነው። በድንጋይ ጽላቶች ላይ ተቀርጾ የተሰጠውን የእግዚአብሔርን ሕግ ይወክላል። ቀጥሎ ደግሞ ኢያሱ አለ። ኢያሱ የሚገርመው በዕብራይስጥ ስሙ ከኢየሱስ ጋር ተመሳሳይ ትርጉም አለው። እናም በዚህ ምሳሌ ውስጥ ጌታ ኢየሱስን የመዳንን መንገድ ይወክላል። ሕዝቡን ወደ ተስፋይቱ ምድር የሚያሻግረው እሱ ነው። እና መድረሻው ደግሞ የከነዓን ምድር፣ እርሷ ደግሞ የመጨረሻዋን መንፈሳዊ ግብ የሺህ ዓመት መንግሥትን ወይም የመጨረሻዋን የተስፋይቱን ምድር ትወክላለች። እሺ፣ አሁን ደግሞ ወደ ሦስተኛው ክፍል እናልፋለን። እዚህ ላይ ነው እንግዲህ በሙሴ እና በኢያሱ የተወከሉትን ሁለቱን ኪዳኖችን የምንነጻጸረው። እዚህ ላይ አንድ ነገር በደንብ ግልጽ መሆን አለበት። በሙሴ የተሰጠው ሕግ በራሱ መጥፎ አይደለም፣ በፍጹም ቅዱስና መልካም ነው። ነገር ግን ዋናው ተግባሩ ኃጢአት ምን እንደሆነ ማሳየት ነው እንጂ ከኃጢአት ኃይል ነፃ ማውጣት አይደለም። ይኸው ሐዋርያው ጳውሎስ በሮሜ መልእክቱ ላይ በትክክል ያስቀመጠው ይህን ነው። ሕግ ልክ እንደ መስታወት ነው፣ ቆሻሻችንን ያሳየናል፣ ግን ሊያጥበን አይችልም። ኃጢአት መኖሩን ይገልጥልናል፣ መፍትሔ ግን አይሰጠንም። እስቲ አሁን ልዩነቱን በደንብ እንመልከት። የመጀመሪያው ኪዳን በሙሴ በኩል ተሰጥቶ ኃጢአትን ይገልጣል። አዲሱ ኪዳን ግን በኢየሱስ በኩል ተሰጥቶ ኃጢአትን ያሸንፋል። አንዱ በእንስሳት ደም ታትሞ ወደ ባርነት ሲመራ፣ ሌላኛው በኢየሱስ ደም ታትሞ ወደ ልጅነት ያደርሳል። አሁን ለምን ሙሴ መግባት እንዳልቻለ ግልጽ እየሆነ መጣ አይደል? ምክንያቱም ሕግ እስከ ድንበሩ ድረስ ብቻ ነው የሚያደርሰው፣ ማሻገር አይችልም። ክፍል 4። እሺ፣ ሕጉ ካላሻገረን ታዲያ ወደ ተስፋይቱ ምድር የሚወስደው ትክክለኛው መንገድ ምንድን ነው? እንዴት ነው የምንደርሰው? እንግዲህ ሂደቱ ይህን ይመስላል። በመጀመሪያ ሕጉ ኃጢአተኛ መሆናችንን ያሳየናል። ከዛስ ይህንን ስንረዳ በኢየሱስ ደም ወደ ምሕረት እንመጣለን። ይቅርታን ስናገኝ ደግሞ መንፈስ ቅዱስን እንቀበላለን። በመንፈስ ቅዱስ ኃይል ኃጢአትና ሞትን ድል እናደርጋለን እና በመጨረሻም ትንሣኤን አግኝተን ወደ ተስፋይቱ ምድር ወደ መንግሥቱ እንገባለን። ታዲያ እስራኤላውያን ለምን 40 ዓመት ሙሉ በረሃ ላይ ተንከራተቱ? ያ በኃጢአቱ ምክንያት በምድር በዳ የቀረው ትውልድ እኛ ውስጥ ያለውን አሮጌውን ማንነት ነው የሚወክለው። ያንን ወደ ኋላ ትቶ መሄድ ግድ ነው። ወደ ተስፋይቱ ምድር ለመግባት አዲስ ሰው መሆን ያስፈልጋል። እናም በመጨረሻ 5ኛው ክፍል ላይ የጉዳዩን ፍሬ ነገር እናጠቃልላለን። ከድንጋይ ጽላት ወደ ልብ ስለተደረገው ሽግግር። ዋናው ቁም ነገር ይሄ ነው። ልዩነቱ ያለው እዚህ ላይ ነው። አዲሱ ኪዳን የሕግ መጽሐፍ አይደለም። በፍጹም ከውጭ የሚጫንብን ደንብ ሳይሆን ከውስጥ የሚመነጭ ለውጥ ነው። ይህ ጥቅስ እንዴት አድርጎ እንዳስቀመጠው ተመልከቱ። ሽግግሩን በሚያስደንቅ ሁኔታ ያሳያል። ከሙሴ የድንጋይ ጽላቶች ወደ አዲሱ ኪዳን የልብ ጽላት። ሕጉ ከእንግዲህ ውጫዊ ትእዛዝ ሳይሆን የባሕርያችን አካል ይሆናል ማለት ነው። እናም ይህንን ትንታኔ የምንጨርሰው እያንዳንዳችን ራሳችንን በምንጠይቀው ጥያቄ ነው።
ሕጉ በልብ ላይ ሲጻፍ ሕይወት እንዴት ነው የሚቀየረው? በውጫዊ ግዴታ ከመገዛት ይልቅ በውስጣዊ ፍላጎትና ፍቅር መማራት ምን ይመስላል? ይህ ለግል ሕይወታችን ያለው አንድምታ ምንድን ነው? እስቲ ስለዚህ ነገር እናስብ።